ሀቢብ ያለ አይ ስክሪን ስላለው እሱ የተሻለ ነው። አለው ያው መተቻለ ዮሐንስ ወንጌል ክፈትልን። ዮሐንስ 3 ይሄው እሱ ይከፍትልናል ስክሪኑ ላይ ለሁላችን። 5:30 ነው ያልከኝ? 5:30 ዮሐንስ። እሺ 5:30 ዮሐንስ። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴንም ቀናው። የላከኝ ፈቃድ ያልሳል። እኔ ስለራሴ በመሰክር ምስክርነት እምነት አይደለም ይላል። አየኸው፣ ኢየሱስ አሁን ከራሱ አንዳች ነገር ሊያደርግ አይችልም። የራሱ ኢየሱስ ያስታረቀን ከማን ነው? መስዋዕት ሆነ ያስታረቀን እኮ ከአባቱ ከአብ ነው እኮ። ኢየሱስ ይኸውልህ ከራሱ አንዳች ነገር ሊያደርግ አይችልም አይደል? ስለዚህ አያውቀውም ማለት ነው እንዴ? አንዳች ማድረግ አይችልም ማለት ኖ ቆይ ኢየሱስ የራሱ ፍቃድ ነው፣ ችግር የለውም። ስለ እውቀቱም ደግሞ እንመጣበታለን። ኦኬ፣ እሱ በምድር ሳለ ነው። ምድር ላይ እኮ ነው ያለው እዚህ ጋር እንዴ። ምድር ላይ ሳለ ማለት አምላክ ምድር ላይ ያለና አምላክ ምድር ላይ ያለና ምድር ላይ ሳይኖር ይባላል? ለሁለት ይከፈላል? ኖ አይከፈልም። ዲቫይን ነው እዚህ ጋር ፍጹም ሰው ሆኖ መጥቷል አይደል? ምክንያቱም አንዴ መስዋዕቱን ሊያቀርብ የዘላለም መስዋዕቱን ሊያስቀምጥ ፍጹም ሰው ሆኖ መጥቷል። እንደዛ ብላችሁ ታምናላችሁ እናንተ በእምነታችሁ ደረጃ? እሺ፣ ግን እንደዛ የሚል የለም። ይሄ ፋክት ነው። እንደመጣ ሁሉም ያምናል። በነገራችን ላይ ኢየሱስ እንደመጣ የትኛውም ነብይ ያምናል። እንትን ነው አምላክ መጣ የሚለው ነው እንጂ ኢየሱስማ ተወልዶ መጥቷል። አምላክ ግን እንደመጣ ታምናለህ አይደል? ፋክት እንደሆነ ታምናለህ። ኢየሱስማ ተወልዶ መጥቷል እኮ ከ2000 ዘመናት በፊት። አምላክ አይደለም የመጣው እያልኩ። መለኮት አይደለም የመጣው ነው ብለህ ነው የምታምነው አንተ? አዎ ሰው ነው ኢየሱስ፣ እንደዛ ብለን ነው የምናምነው። ግን ርዕስ አታስቀይረኝ። አሁን እዚሁ ላይ ነው ያለ ነው። ገባኝ። ርዕስ እያስቀየርከኝ። ስለዚህ የሰው ልጅ የተጣለው ከአባቱ ከአብ ጋር ነው አይደል? በኦሪት ዘፍጥረት ሌላ ርዕስ ነው እያስማ። እኔ አሁን እዚህ ላይ መጣሁልህ። እዚህ ጋር የአባቱን ፍቃድ ላደርግ አይቻለኝም። እዚህ ጋር የመጣሁልህ አንተ ቅድም 100 ሚሊዮን ሰው ነው ያለው ስትል ማንነት ቆጥረህ ነው። ግን ሁላችን አንድ አይነት አንድ የሆነ የሰው ባህሪ ነው ያለን። ኦራይት፣ ስላሴ ውስጥ አንድ የሆነ የአምላክነት ባህሪ አለ። ኦራይት፣ ያንን የሚጋሩ ደግሞ ሶስት አካሎች አሉ። ያንን የሚጋሩ ያንን መለኮት የሼር የሚያደርጉ ሶስት አካላቶች አሉ። ግን አንተ ስትቆጥር ለስላሴ ጊዜ ምንነትን ነው መለኮትን ነው የምቆጥረው፣ ባህሪውን ነው የምቆጥረው። ለሰው ሲሆን ደግሞ አካሉ ማንነቱን ነው የምቆጥረው። ያን ስህተት ነው። አንድ ነው በቃ አለቀ እኮ። እኛ በቃ አንድ ነው ሰውነቱ ልበለው። ሰውነት አንድ ነው ልበል በቃ እንዳንተ አቆጣጠር። ሰውነት አንድ ነው አላልኩም እኔ። አምላክነት ዲቫይን ብቻ ነው እያልኩ ያለሁት። ሰውነት ኔቸራችን አንድ አይደለም እንዴ? እናንተ በስራ እንደሚለያዩ ነግሬያለሁ። በስራ ይለያያሉ ብያለሁ። በስራ ይለያያሉ፣ በስራ በግብር ይለያያሉ። ኧረ አንድ ናቸው ብለኝ እኮ ነው እዚህ ጋር የመጣ ነው። ይሄን ላሳይ እንደሚለያዩ። በስራ ይለያያሉ ብያለሁ። ኧረ አንድ ናቸው ብለኝ እኮ ነው። ይኸውልህ እኔ አንድ ናቸው አይደለም ያልኩት፣ በምንም አንድ ናቸው ብለኝ እኮ ነው እዚህ ጋር የመጣ ነው። ኤቨር ቢ ላይፍ ይኸውልህ ስማኝ፣ አንድ ናቸው ሳይሆን ያልኩ እኔ አንዳቸው የአንዳቸውን ስራ ተነጋግሮ አይሰሩም ነው ያልኩ። በዲቫይን አንድ ስለሆኑ ተነጋግረው። ለምሳሌ ምንድነው ተነጋግረው የማይሰሩት? ለምሳሌ እኔ አሁን ቢዝነስ ሀሳብ ባስብ የኔን ነገር አንተ ልታውቅ አትችልም ካልነገርኩ በስተቀር። ግን ለስላሴ አንድ የሚሰጡ ምሳሌ ነበረ እያስማ ዘፍጥረት 1:26 ላይ እግዚአብሔር ማለት ኑ እንፍጠር ምናምን እያለ ያለው ጥቅስ በምሳሌያችን ሰው እንፍጠር ነው የሚሰሩት። ለምን ትሉናለህ ታዲያ? እንፍጠር አለ እኮ ነው የሚለው። ታዲያ ተነጋግረው ሰሩ እያለ ነው እዚህ ጋር እንዴ? ሳይነጋገሩ ነው የሚሰሩት እኮ። እንፍጠር አለ ሳይነጋገሩ ነው የሚሰሩት። ሳይነጋገሩ ማለት ያውቀዋል ማለት ማን ነው እንፍጠር እያለ ያለው? ይኸውልህ ተነጋገሩ ማለት ይኸውልህ እዚህ ጋር ስማኝ፣ ዲቫይን ማለት መለኮት ማለት አንደኛው የአንደኛውን ተነጋግሮ ሳይሆን በቃ በግብር ይለያያሉ። ምክንያቱም ግልጽ ነው። ኢየሱስ ወርዷል። ለምሳሌ አብ በሰማይ ነበር በዛ ታይም። አይ ቲንክ እንደሚለው አልገባህም። ዲቫይን አንድ ነው አልኩ። መለኮት ይኸውልህ አንደኛው የሚሰራውን አንደኛው ያውቀዋል ማለት መነጋገር አይጠበቅባቸውም። እኔ እናንተ ግን የሆነ ቢዝነስ ሀሳብ ብናስብ እዚህ ጋር ለምሳሌ እኔ ለአንተ መንገር አለብኝ። ምክንያቱም ሰው ናት። አሁን እንደናንተ ከሆነ እኮ ይነጋገራሉ። ተነጋገሩ ማለት አያውቁ ማለት አይደለም። እዚህ ጋር አንዴ ሁለታችሁም ትሰሙኛላችሁ? ጥያቄ አለኝ። ኧረ እባክሽ ከራሳችሁ ቁርአን ነው። ኧረ ፊክ እንግዶችን አንድ በልልኝ እንዴ መገላገል እኮ ድክም። አንዴ ነው እኮ። ቆይ አሁን እኔ ከማስወርድ ጊዜህን ብትጠብቅ ጥሩ ነው። በዛ ላይ ደግሞ ዛሬ ርዕሳችንን አይተኸዋል። ጥያቄ ስንቀበል እቀበልሃለሁ። እሺ ይኸውልህ እያስማ ኦኬ፣ በጣም ኦፍ ቶፒክም እየሄድኩ ለአንተ ስል እያወራሁልህ ነው።
እስቲል እኔ ቆጠራ ላይ ሳይሆን ዲቫይን አንድ ነው አልኩ። በቃ ዲቫይን አንድ ነው። በአካል ሶስት ሰውነትም አንድ ነው፣ ሂውማኒቲም አንድ ነው፣ ዶሮነትም አንድ ነው። እነዛ 3 ዶሮዎች አንድ የዶሮ ምንነት ነው ያላቸው። ዶሮ ስትል 1 ቢሊዮን ዶላር ቢኖር ምድር ላይ በዶሮ ምንነት አይደንቲቲ እና አካል እንትን ምንድነው? እኔ ባህሪ ኔቸር ነው ማውራ፣ ስለ ኔቸር ነው እያወራ ያለሁት። ኦኬ ገባ? በሰውነት ዋን ሂውማን ቢንግ ኔቸር ነው ያለን። በአካል እኮ 3 ናቸው። ኬኩ ፋክት ነው እኮ አመንን እኮ በአካል 3 ናቸው። ዲቫይን ግን አንድ ነው። በጣም ጥሩ። የሰው ልጅ በአካል ስንት ነው? አሁን ባለንበት በምድር ስታቲስቲክስ መሰረት ፖፑሌሽኑ በአካል የሰው ልጅ አንድ ነው። የሰው ልጅ ማለት የሰው ልጅ አንድ ነው። በአካል ባህሪ ግን አሉት አይደል? ስንት ነው የሰው ልጅ? አይደንቲቲ አሉት አይደል? የሰው ልጅ ይኸውልህ እያስማ ምድር ላይ በአካል የሰው ልጅ ማለት በማንነት የሰው ልጅ ስንት ነው አሁን? ከ8 ቢሊዮን በላይ ህዝብ አለ። በብዛት ነው ወይስ አንድ ሰው? አዎ ከ130 ሚሊዮን ህዝብ በላይ ምናምን አለ። ስለዚህ ሰው ናቸው እዛ ጋር ያለው ዲፋይን ምናምን ምድር ላይ ያልኩ ነው። ምድር ላይ እርዝ ላይ ያለው የሰው ልጅ 8 ቢሊዮን ያርፋል። 7 ቢሊዮን 8 ቢሊዮን ምናምን ማክስ እሺ ይባላል። እነዚህን ምንላቸው ማንነት አካልን ቆጥረን ነው። ምንነትና ማንነት ታውቃለህ? እኔ አሁን ግራ እየገባኝ ያለው ራሱ እሱ ላይ ነው። ምንነትና ማንነት ታውቃለህ? እነዚህ አይደንቲቲ ናቸው። ምንነትና ማንነት ታውቃለህ ወይ? ማንነት አምላክ ነው። እሺ ምንነትስ? ምንነት ያው አይደንቲቲ ነው እኮ ስለ ባህሪ ነው። ባህሪ አልተረዳሁም። ለዛ ነው ምን ደክሞ አሁን ምን ዞራው እዚህ ጋር ግን ኮንሴፕቱ መረዳት ያለበት የቃላቱ መለወጥ ሳይሆን መለኮት አንድ ነው አልኩ አይደል? መለኮት አምላክ ነው። ችግር የለውም። በቃ ገለባ አብጣኸዋል። ምንነት መለኮት አንድ ነው አልኩ። መለኮት አንድ ነው። እሱ ምንነት ይባላል። ወይም ደግሞ ኦሲያ ሲባል ሰምታር ወይ? ስለዚህ መለኮት አንድ ነው። በቃ ምንነት ያልከው ነገር አንድ ነው። ኦኬ አንድ ነው። ኤሰንስ የምንለው ወይ ደግሞ ምንነት አንድ ነው። ምንነት አንድ ነው። በጣም ጥሩ። አሁን ለምሳሌ ሁማን ኔቸር፣ ዲቫይን ኔቸር፣ ኦልራይት ከፈለክ ቺክን ኔቸር በለው፣ ዶንኪ ኔቸር፣ ኦኬ ችግር የለውም። ይሄ አንድ ነው። አንተ ፈል ያደርግ ይችላል ዳስማ ማንነት ግን ብዝሃ ነው። በዛ ምንነት ውስጥ ብዙ ማንነቶች ሊኖሩ ይችላሉ። ገባ? ለምሳሌ አሁን ሰው ስትል 8 ቢሊዮኑ ሊሆን አሁን ለምሳሌ የሰው ልጅ ሞርታል ነው ስትል በቃ ሁሉም የሰው ልጅ በዛ ኔቸር ውስጥ ያለ ነገር ጠቅላላ ይሞታል ማለት ነው። እሺ ኦልራይት። አምላክ አይሞትም ስትል በዛ ዲቫይን ኤሰንስ ውስጥ ያለ ምንም ነገር አይሞትም ማለት ነው። ኦልራይት። ስለዚህ አሁን ምንድነው ችግር እየሆነ ያለው? በዛ ኔቸር ውስጥ ያሉ አካላት ስንቆጥር ስንት ነገር አለ። በዛ ኔቸር ውስጥ ስንቆጥር አካሉ ነው የምንቆጥረው። ኦልራይት። ስንቆጥረው አሁን በእናንተ በኩል ያለው አካሉ ስንት ሆነ? 3 ነው ያለው። አብ ወልድ መንፈስ ቅዱስ ነው። አሁን ሶስቱ አካላት በአንድ መለኮት ውስጥ መለኮት አንድ ነው እኮ እያልኩ ነው። መለኮት አንድ ነው ነው። በጣም ጥሩ። በ8 ቢሊዮን ህዝብ ውስጥም ማንነት ውስጥ ሰውነት አንድ ነው። ሰው ነው አይደል? ስለዚህ አንድ ሰው አለ፣ አንድ ሰውነት ነው ያለው፣ አንድ ሰው ነው ያለው ምድር ላይ። አንድ ሰውነት ሳይሆን ሰው ነው። እያንዳንዱ ሰው ነው። በቃ አለቀ። ሰው ናቸው። ስያሜያቸው ሰው ነው አይደል? የሰው ልጅ ነው ምድር ላይ ወይ የእግዚአብሔር ፍጥረት ናቸው። ሁሉም የእግዚአብሔር ፍጥረት ናቸው ብለን ነው ምናምነው። ስለዚህ ሰው ናቸው። አለቀ እኮ። በጣም ጥሩ። ሰው ናቸው። በጣም ጥሩ። መለኮትስ ምንድን ነው? መለኮት ከሰው ጋር አይገናኝም። ሰው ከአምላክ ጋር ስትሄድ መለኮት አንድ ነው። ሶስት አምላክ አለ። 3 አካል ቀጥሉ። ከአቡኪም ገብቷል። አንዳችሁ ቀጥሉ። የኔው ወይ ኤንጅል አለ። ማይ ጎድነስ እንትን እኮ የምናገረው ነገር አለኝ። ኧረ ወንድሜ የኔው ከርዕሱ ውጭ ከሆነ ከርዕሱ ውጭ ምንም ነገር አትናገርሽ። ከርዕሱ ውጭ ነው ግን ትንሽ ወደ እናንተ እምነት ይጠጋል ብዬ ልንገርህ። አይቶ በቃ አትጠጋ። እዛው ስክሪን ላይ ታሳየኛለህ ወንድሜ። ማንን ነው እያወራ ያለ? ኦኬ ያስማን ሚዩት አደረገሽ። የኔው አትጠጋ። እኛ ጋር አንቋል ላይ ይደርሳል። እሺ አንተ ልጠይቅህ ሲመልስልኝ መመለስ ከቻልክ ነው። አልችልም አልኩ እኮ እኔ። አሁን የጠየቅከው የመጽሐፍ ቅዱስ ጥያቄ ማለት ነው። የትኛው? በእናንተ አርግቼ ልጠይቅልህ። የትኛው? እኔ የትኛውን የመጽሐፍ ቅዱስ ጥያቄ ነው የጠየቅኩህ? እኔ ነው እሱ ነው አሁን እየተከራከራችሁበት የነበረው? ምን የሚለው? እስኪ ቃሉን አስታውሰኝ። ከቃሉ ጋር አልነበርኩም መሰለኝ። ይሄ አሁን ቅድም እንትን እያላችሁበት አታስታውሰውም? ቃሉን አታስታውሰውም? ነው 3 አካል አንድ መለኮት
እንትኑ ሶስት አካል አንድ መለኮት የሚለው የኔዋ እያስማን ቆይ አንዴ እንትና የኔው እኮ እየነገርኩት ነው። ሶስት አካል አንድ መለኮት። ቆይ አንዴ እያስማን ቆይ አንዴ ኧረ እያስማን ተረጋጋ። ኦኬ አዎ የኔው አንተ ከሱ ጋር ነው ከየኔው ጋር ነው። አንተ እንትን አድርግ የኔው አብሮ ላለው ሰው ስጠው ወይ ስልክህን። ለምን በቃ እሱ ያወራኝ፣ እሱ ነው ሐሳቡ የገባው፣ እሱ ነው ጥያቄ ያለው፣ ቃሉን እያስታወሰ ያለ እሱ ነው። ስለዚህ ከሚያስታውስ ስጠውና ወይ እሱ የሚያስታውሰውን ያወራ። አሁን የእሱን ጥያቄ ከሆነ አንተ የምታወራ አንግባባም። እሺ አንድ ነገር መናገር ፈልጌ ነበረ። የአጅር መጽሐፍ ላይ ማለት ነው ከቁጥር 15 ሱራ ቁጥር 15 የአጅር መጽሐፍ 15 ላይ 15 ላይ ማለት ነው። ስልክህን ስጠው ሰውን ስልክ አንተኑን ልክፋትልህ ቆይ አንዴ ቆይ እኔ ወይ በቃ ተግባብታችሁ ስጨርሱ ነው። አንዴ ቆይማ የኔው ይቅርታሽ ላስወርድ ነው። እሺ ይቅርታ በጣም እላለሁ። እንዴ ጥያቄው እንጃ የገባው ራሱ አይመስለኝም። የኔው የትኛው እንደሆነ የኔው አላውቅም። ብቻ ከሁለት አንዳቸው የኔው ነው። እሺ ለማንኛውም ኦኬ ወጣው እንደ ፖዝ ላይ ነኝ። ሁለተኛው አካውንቴን ፎሎ ያላደረጋችሁ የፒኬ የሚለውን ፎሎ አድርጉት፣ ፖዝ ላይ ያለውም ማለት ነው። እሺ ፎሎ ያላደረጋችሁ ፎሎ አድርጉትና ማን አለ ሌላ? ኤንጅል ነው ያለ። በቃ ኤንጅል እንዴት ነህ? ሰላም ለእናንተ። ሰላም ለአንተ የሚሆን ሰላም ነው። እንዴት ነው? ሁሉ ሰላም ነው? አለን። ስለ አንተ የሆነ ነገር ሰማውና እስኪ ምንድነው እንትኑ የሚባለው ስማችሁ የእምነቱ ሰምቼው አላውቅምና ትንሽ ብታብራራለን። የምን ልክ እንደ ፕሮቴስታንት ምናምን እንደሚባለው ፖሊ ምንድነው? ኤቨር ነው ሲያወራ የሰማሁት። አላወራሁም ነው ወይ? እኔ ነኝ። እሺ አሚር ንገረውማ እና ምን እንደሆነ ኮንሴፕቱ አላወቅኩትም። ለእኛም ቢያስረዳን ጥሩ ነው። እኔም ከተማሪው ነው የሰማሁት። ዝም ብዬ ለዛ ነው ቶሎ አንዳንድ ነገሮች ላይ ቶሎ ሲያምን እኮ እኔ ኦርቶዶክስ ነው ፕሮቴስታንት ነው ምናምን እላለሁ የሆነ ነገሮች ላይ እና ከምወዛገብ አስተምህሮታችሁን እንወቀውና ከዛ በኋላ ብናወራ የተሻለ ይመስለኛል። ኤንጅል ለምን በግልጽ የምን አስተምህሮ ነው ደግሞ? እኔ ራሱ ሀሜት ነው የሰማው። ፊሊሞን ነው የነገረን። ፊሊሞን ነው የሚባለው። አሚር የሆነ ቀን አሳረገን ብሎ ይመጣ። ፊሊሞን የሚባለው እንደዛ አይልም። እሺ ምንድነው አሚር አውራው? ማኔ ምንም እየገባኝ አይደለም። አሁን ደግሞ ይበልጥ እየተወጫበረ ነው አምሮዬ። አውራው እንዴ ሌላ ቶፒክ የትኛው ፕሮቴስታንት ነው? ምንም በሌላ ነገር ላይ ነው እንዴ ሌላ ቶፒክ ምናምን የጀመራችሁት? በአሉባልታ ነገር ነው ማለት አሉባልታ ነው። ኧረ እባክህ ቆይ ተረጋጋ። ኤንጅል ግን ምን እየሆንክ እንደሆነ አላውቅም። በጣም እንጃ በጣም እኔማ አንደኛውን በቃ ስብጭት እያልኩ ነው። አንደኛውን በቃ ሀሳባችን ምን መሰለህ? አሁን የሆነ ሰው ኦርቶዶክስ ነኝ ሲል ኦርቶዶክስ ላይ ያለውን እምነት እናውቀዋለን በደንብ ማለት ምን እንደሚያምን። ለምሳሌ ኩነትን ጨምሮ ማለት ነው። ኩነት ነው ብዙ ጊዜ የሚለዩበት። ስለዚህ በኩነትም ምናምን ላወራው እችላለሁ። የሆነ ሰዓት ፊሊሞን መጥቶ ነበርና ፖሌ ምናምን የሚል ስም ከታች ጻፉና ምንድነው ስንል ፊሊሞን እና ኤንጅል ምናምን ዲኖሚኔሽናቸው እንደዚህ ነው የሚባላሉ። ከዛ ፊሊሞንን እስኪ እንደዛ ከሆነ ምንድነው የሚለያችሁ ከሌላው እስኪ አብራራልኝ ምናምን ስለው አሁን ጫጫታ ቦታ ነው ያለው ሌላ ቀን አስረዳሃለሁ አለኝ። ከዛ ኦኬ በቃ ስታስረዳኝ ካስረዳኸኝ በኋላ እምነትን በትክክል ከገባኝ ከዛ በኋላ እናወራለን አልኩት። ከዛ አልተገናኘንም። አይ ቲንክ ወይኔ አልነበርኩም ወይ እሱም አልነበረም። ሶ አሁንም እኛ እያልን ያለነው ምን መሰለህ ኤንጅል ምንድነው አሁን ምንድነው የሚባለው? አንደኛ ስሙን አልያዝኩትም። ሁለተኛ ከፕሮቴስታንትና ከኦርቶዶክስ አንተ ያለህ ነገር ምንድነው የሚለይ? ምንድነው ሳንድ የሚያደርጋችሁ? ምንም አይለየንም። ፕሮቴስታንት ነኝ እኔ፣ ኦርቶዶክስ አይደለሁኝም ግን ፕሮቴስታንት ነኝ። ላውራው
አውራ አሚር እንትና ኤንጅል አይ ዶንት ኖ ለምን የዚህን ያክል መደበቅ እንዳስፈለገ የሚለያዩ ነገሮችን ብዙ ነገሮችን ነገርከኝ እኮ ኢቭን እነሱ ነው ግን አይ በጣም ነው የሚገርመኝ ማለት ነው። አሁን ቆይ አንዴ ላውራ ኤንጅል አዳምጠኝ ኤንጅል አዳምጠኝ እንዴ አስወራኝ ላውራበት ላውራበት ተረጋጋ አረ ፒኬ በቃ ለዛሬ ከዛኛው አንስተ እዚህኛው ላይ ስተኝ ሞዴሬተር እንዴ ላውራበት አዳምጠኝ እንግዲህ እንደዚህ ነው እንደምትቀበለው በጣም ነው ማዝነው አሚር እኔ በፒሲ ስገባ ሞዴሬተር ማንሳት አልችልም መስጠት ብቻ ነው የምችለው መስጠትም ሞልቷል ምን ተሚለውን እንትን ካሜራውን ዘጋው ያረጋ አይቶ ሚውት አድርገው መሰለኝ ስጠኝ ለኔ ፒኬ ለኔ ስጠኝ ሙሉ ነው ሞዴሬተር እንግዲህ ዋ ከፋፍዬ አላደባደባችሁ እንዴት ይሆን 30 ሞልቷል እንጂ ቆይ እሺ ላውራ ፒኬ አንዴ ቆይ እሺ ኤል ኤንጅል እሺ ቆይ አንዴ ኤንጅል በኔጌቲቭ ወይ አትውሰደው በቃ አሁን እኔ ሲያወሩ ስለነበር አልገባኝም ስለዚህ የሆነ ነገር ዝም ብለህ ሳታቀምጥ ሞግተው አውቀ ብትሞግተው የተሻለ ነው ለምሳሌ ኦርቶዶክሶች የሚቀበሉት አለ ኩነቴ በአንድ ልብነት በአብ ልብነት በወልድ ቃልነት በመንፈስ ቅዱስ እስትንፋስነት የሚሉት ነገር አለ ይሄንን እኔ አሁን ከሌላ ፕሮቴስታንት ነኝ ሰምቼው አላውቅም ስለዚህ ስለ ኩነት የሚወራ ከሆነ ላወራ የምችለው ኦርቶዶክስ ጋር ብቻ ነው ከሌላ አካል ጋር አላወራም እስከማውቀው ማለት ነው ፕሮቴስታንት ሲሆን ደግሞ ሁለት ኔቸር ወይም ሁለት ምንነት አላቸው ብለው የሚያወሩት ነገር አለ ይሄ ተዋህዶ ከተባለ በኋላ ግን ሁለት ኔቸር ብለው የሚያምኑት የሚሄዱት በቃ ልንገርህ እንደዛ ከሆነ እሱን የምታውቀው ከሆነ ልንገርህ በቃ ቆይ አንዴ ኤንጅልሽ አንዴ አታርጠኛ አንዴ አሁን እኔ አይደለም የምቀጥለው ይኸው አሚር አንድ ቁጥር እየጻፈ እኔ የሰማሁት ከና አሚር ስለሆነ ያንተ እይታ ምንድነው በመጽሐፍ ቅዱስ ላይ የሚለውን ነገር ማወቅ ነው የምፈልገው ግን የሰማሁትን ነገር መጀመሪያ እና አሚር ስላለ እሱ ክሊር ያርግልህ አውሩ ያን ያክል ኩንት የሚል ነገር አይደለም እኔ አሁን ብትጠይቀኝ ስለኔ የሆነ ነገር አለ ምንም ችግር የለውም አይደለም ፒኬ አይለየንም ካለ እንደ ፕሮቴስታንት ማውራት እንችላለን እኮ ለምሳሌ እሱን በፕሮቴስታንት አድርገን ልናወራው ምንም እንትን የሚለን ነገር የለም ለምሳሌ ፕሮቴስታንት ፍጹም ሰው ፍጹም አምላክ የሚል ነገር ትቀበላለች እሱ ፍጹም ሰው ፍጹም አምላክ የሚለውን ነገር አይቀበልም ከመነሻውንም ኢየሱስ ክርስቶስ ነፍስ አለው ብሎ አይቀበልም አሁን ከፊልሙን ቀጥታ እንደዛ ነው ያለው ክርስቶስ ነፍስ አለው የሚባል ነገር የለውም መለኮት ራሱ ነፍስ አለው የሚል ይሄ መጀመሪያው ክፍለ ዘመን ላይ ዶሲቲክስ ምናምን የሚባሉ ሌሎች ብዙ አንጃዎች ነበሩ አይደለ እንደነዛ ይሄ መናፍቅ ተብለው የተወገዙት ውስጥ ማለት ነው አይ ቲንክ ዶሲቲክስ 381 ላይ መሰለኝ የተወገዘው ካልሳሳትኩ እንትን ላይ ኮንሰርት ላይ ምን ታሚዩት አድርግ እስኪ ምንድነው ስርዓት ማይኖራችሁ ያ አላህ እና እንደዛ ከሆነ በፕሮቴስታንት ነኝ እኔ ሌላ እምነት የለኝም ካለ ይቀበል በቃ ችግር የለውም እኮ እኛም ፍጹም ሰው ፍጹም አምላክ የሚለውን ነገር ተቀብለን በዛ መልኩ መሄድ እንችላለን ግን እሱ ፕሮቴስታንት ነኝ እያለ ግን ደግሞ ፕሮቴስታንቶች መናፍቅ ነው ብለው የሚጠሩትን ባህሪዎች እንትን የሚል ከሆነ ለምሳሌ ፍጹም ሰው ፍጹም አምላክ የሚባል ነገር የለም ኢየሱስ ክርስቶስ ሰው አይደለም ብሎ የሚያምን ከሆነ እንዴት ነው ከሱ ጋር ፕሮቴስታንት ነው ብለ የምትቀጥል ጠይቀው የሚያምን ከሆነ ለምሳሌ የፍጹም ሰው ፍጹም አምላክ የሚለውን ክርስቶስ ነፍስ አለው ወይ የሚለውን ሐሳብ የሚቀበል ከሆነ ጠይቀው ከዛ ቀጥሉ ከኔ ጋር እንኳን ብዙ ምንግባባ አይመስለኝም በዚህ ሁኔታ አረብ እንግባባለን በሚገባ ነው የምንግባባው ምን መሰለ ፒኬ እኔ የአራተኛውን የኬልቄዶን ጉባኤን አምንበታለሁ ቸርች ፋዘርስ የተናገሩትን ኢየሱስ ክርስቶስ አንድ ፐርሰን ቱ ኔቸር የሚለውን ማለት ነው ሁለት ኔቸር አንድ ፐርሰን የሚለው ኢየሱስ ክርስቶስ ሁለት ፐርሰን አይደለም ያለው አንድ ማንነት አንድ ፐርሰን ነው ይህም ፐርሰን ደግሞ ዲቫይን ሎጎስ ነው መለኮታዊ ፐርሰን ነው ስለዚህ ኢየሱስ ክርስቶስ የሰው ምንነት አለው እንጂ የሰው ማንነት የለውም ብለው ያምናሉ የሰው ምንነት ነው እንጂ የሰው ማንነት የለውም ብለው ያምናሉ ስለዚህ እኔም ማምነው ይሄንን ነው ኢየሱስ ክርስቶስ ሁለት ኔቸር አለው ግን አንድ ፐርሰን ነው ይሄ አንዱ ፐርሰን ደግሞ ዲቫይን ሎጎስ የሰማይና የምድር ፈጣሪ ሎጎስ ነው እሱ ነው ስለዚህ እኔ አንድ ፐርሰን ነው የሚለውን ስቲል አፈርም አደርጋለሁ ሁለት ኔቸር ነው የሚለውም ደግሞ ያ ሎጎስ ከድንግል ማርያም ስጋ ነስቶ የሰውን ባህሪ
የሰውን ኔቸር አድ በማድረጉ ሁለት ኔቸር አለው። ይሄ መጽሐፍ ቅዱሳዊም ነው። ስለዚህ አራተኛውን የኬልቄዶን ጉባኤ አምኜ ይቀበላለሁ። ኢየሱስ ክርስቶስ የሰው ማንነት የለውም የሰው ምንነት ነው እንጂ ብዬ አምናለሁ። ኦኬ ስለዚህ ኢየሱስ ክርስቶስ የሰው ማንነት ከሌለው ኖርማሊ በማንነቱ ነው ማለት ነው የጸለየው በመለኮታዊ ማንነቱ እንጂ ያ ለማን የጸለየው አንድ ማንነት ነው ያለው አይደል? አዎ ኢየሱስ ክርስቶስ ሲጸልይ ለማን የጸለየው? አዎ መጀመሪያ እንስማማ። መጀመሪያ ይሄ ነው እኔ አሁን እማም ነው የሚለውን ተቀበልከኝ? አራው ከዛ ወደ ጥያቄ ተገባ። እምነትህ ከሆነ እኔ እኮ ማወቅ መፈልገው እምነትህ ነው ባይዘው። በቃ አውቀውን ገባህ አይደለ? አው ሙሉ ከሆነ አሁን የነገርከኝ አሁን በነገርከኝ ልክ ገብቶኛል። አንድ ማንነት ሁለት ምንነት ማለት የመለኮትም ኔቸር አለው በማንነቱ ግን አንድ ነው። አንድ ማንነት ሁለት ምንነት። ቆይ እኔ የምልህ የሰው ማንነት የለውም ነው የማምነው። አዎ ቆይ አንዴ እንደውም ጥሩ ነገር ፕሮቴስታንት በዚህ አይደለም የሚያምኑት በማንነት ሁለት ነው የሚል አስተምህሮ ያለው አለ። ላይክ ከኦጄ ውጪ አይ ቲንክ ኦጄ መሰለኝ ያላቸው አይደል? ኤንጅል ምን አልከኝ ፒኬ? ከኦንሊ ጂሰስ ናቸው ሁለት ማንነት አለው ብለው የሚያምኑት። ከኦንሊ ጂሰስ ውጪ ሁለት ማንነት አለው ብለው የሚያምን አለ ኤንጅል? ኦንሊ ጂሰስ አዎ ምናልባት ከሆኑ ማለት ነው የሚያምኑ ከሆነ አይሉም እነሱ። ስለዚህ ማንም አይልም። ማን ይላል እስኪ የሚለው? አዎ የሰው ግን የሚሉ ምን መሰለህ፣ ለምሳሌ የሰው ማንነትና የመለኮት ማንነት አለ አይደለ? ተዋህዷል ነው እነሱ አንድ ላይ ሆኖ ማለት ከሁለት ለምሳሌ ኦርቶዶክሳውያን ከሁለት አካል አንድ አካል ሆነ ብለው ያምናሉ። ተዋህደ ማለት ነው። ወይም ደግሞ አንድ ሆነ ባይቀላቀልም ብለው አንድ ሆነ ይላሉ። እንደዛ ግን አይደለም። እኔ የምለው የሰው ማንነት የለውም የመለኮት ማንነት ነው። አገኘኝ? አዎ አይ ሐሳብ ባይዘው ሙሉ በሙሉ ገብቶኛል አሁን ያወራኸው ማለት ነው። ትንሽ እያሰብኩበት ነው። ላይክ ይሄ አሁን የተናገርከው አላ ማንነት ተዋህዷል የሚለው ምንታዊ ምንድን ነው? ምንታዊን የሚቀበሉና ማን ናቸው? ምንታዊን ላይክ ሰው የሰው ማንነት መለኮትም ሰውም ሁለት ማንነት ብለው የሚያምኑ እኔ አሁን ሰምቼ ስለማላውቅ ሁለት ማንነት እኮ አሁን የአንተና የፕሮቴስታንት ልዩነታቸውን ለማወቅ ብዬ ነው። በምንነት ነው አይደል? በኔቸር አይለያይም። በዚህ ነገር አይለያይም እኮ የሚለያይበት በዚህ ነገር አይለያይም። አዎ የሚለያይበትንማ ንገረኝ ካለ ከሌለ የለም። አዎ ምን በጣም ጥሩ። እኔ የሚለያየውን ልንገር። ምንድነው የተለያየ የተባለው? በንግግር ያለ አይደል? ለምሳሌ ኢየሱስ ክርስቶስ የሰው ማንነት የለውም የሰው ምንነት ብቻ ነው ከተባለ ከሰው ውስጥ ለምሳሌ ያልነሳው ነገር አለ ማለት ነው አይደለ? ለምሳሌ ሁሉ ነገር እንደኛ ከነሳ ሁሉን ነገር እንደኛ ነስቷል ከተባለ ምንም የሚጎለው ነገር መኖር የለበትም አይደለ? ፒኬ ትክክል። አዎ ስለዚህ ኢየሱስ ክርስቶስ የሰውን ምንነት እንጂ ማንነት ግን የለውም ከተባለ የሆነ የሌለው ነገር አለ ማለት ነው አይደለ? ማንነቱ የሰው ማንነት አይደለም ነው ሰዋዊ ማንነት። አዎ ከዛ አንፃር ነው በቃ ሙሉ ለሙሉ ይሄ በሚለው መንገድ በዚህ መረዳት ነው። በዚህ መረዳት የሆነ የጎደለው ነገር አለ እዚህ ጋር። ስለዚህ ከዚህ የተነሳ ሙሉ ለሙሉ የሰውን ነገር በሙሉ አስዩም አድርጓል የሚለው ነገር ትክክል አይመስለኝም። በቃል እኮ ይናገሩታል ፍጹም ሰው አይደለም ነው። ያ ማለት ልክ እንደዚህ ሙሉ ለሙሉ ልክ እንደኛ ከሆነ እኛ ማንነትም ምንነትም ነው ያለን። አዎ አገኘኝ በጠይቀው አንድ ገብቶኛል። እኔ ኤንጅል ግን ረያን እስኪ ጠይቅህና አሁን እኔ ባይዘው አሁን በተናገርካቸው ነገሮች ላይ እንኳን አንተን ለማውራት ትንሽ ማሰብ ይጠበቅብኛል።
አለ አይደል? በደንብ ተረድቻለሁ ወይስ አልተረዳሁም? እኮ አሁን እኮ እንትን ማን ነው አሚር እኮ ነው ዝም ብሎ ያነሳው ይሄንን ነጥብ ዝም ብሎ አለ አይደል? አሉባልታ ነው ግን አሉባልታ። አይ አሁን እንደሰማሁት ከሆነ አሉባልታ ወይስ አንተ ነህ እንደዛ ያልከኝ? ረያን ቀጥል እስኪ። ቆይ እስኪ አሚር የረያን ጥያቄ እንስማ። አንተ ነህ ያልከኝ አሉባልታ ነው እንጂ አንተ አላልከኝም እንዴ? እንደዚህ አይደለም። አይ ሲል ሰምቼ ነው ምናምን ነገር አለ። ተደማምጠን እናውራ። ምንቴ ምንም ሊታገሳቸው አይችልም በጭራሽ። በቃ አናቱ ላይ ነው ያለው። አንድ በሉት ማል ገብቶ እንደማመጥ አይደል? እንደማመጣለን ማንን ያዳምጥ ነው? ግራ ገባው። የኢቨር ላይ ሁሌ እንደዚህ ነው። በቃ ሁሉ ሰው እሱ ነው የሚቀሰቅሰው። ለምን አያትሉትም ግን ምንቴ ወይ ከሱ ወደ አንተ እንምጣ። ቆይ ረያን ድብልቅልቅ ነበር የሚያደርጋችሁ እንዳልነበራችሁ ነበር የሚያደርጋችሁ። ኧረ እንትን አለ ብርሃን ይግባ። ብርሃን የመሰለ ሰው እያለ ሌላ ሰው ረያን ተመለስ እንጂ ረያን ግባና ወደ ሐሳብ። ኧረ ምንቴን አስወጡት ባካችሁ። ብርሃን እንትና ረያንን አስገቡት። ምንቴን አስወጡት ባካችሁ። ብርሃን ይሄ ልጅማ በሆነ ምክንያት የሆነ ነገር አለ የፈራችሁበት ምክንያት እኮ ኮሜንት ላይ ሲልማየዋ እኔ አሁን ካለ ዛሬ አላውቀውም ግን መጥቶ በቃ ፍጥንጥን እያለ ረያን እንትና ራይነር ሴት አለ እኮ እሱ የምወደው ልጅ እንዴት እንደምወደው ራይነር እቺ ጉንብስ ቀና ቃለ ማንሳት ነው ይላሉኝ። አይደለም ልነጥቀህ ምናምን መስሎ ነው አይደለም። ልነጥቀህ እኔ ጋር ምን ልጁ ፐርሰናሊ ይወደዋል። ምን ይዤ ምኑን ትነጥቀኛለህ? ረያና አኩርፋ አትውጣ ና እሰይ ጎሽ ና ኧረ ተውና ሰዓት የለኝም ምናምን እያለ ነው። እኔማ እሱ ከሚጠይቅህም ነገርም እኮ የሆነ ነገር ከተረዳው ብዬ ነው። እኔ አሁን አንተ በቃ ፍጹም ሰው ነው የሚለውን ነገር ካለመቀበል ውጪ ከፕሮቴስታንት ጋር የሚለይህ እኔ በማውቀው ነው። ሊኖር ይችላል ግን እኔ ስለ ፕሮቴስታንት ብዙም ስላልሆንኩ ሊሆን ይችላል። ምናልባት የተለየ ያገኘሁት ነገር የለም ፐርሰናሊ። ግን ፍጹም ሰው አይደለም። ይሄ ነው እንግዲህ አንተ በጣም ትረዳለህ ማለት መረዳት እኮ በጣም አለ። አንዳንድ ጊዜ ምናልባት ሸብለል ካላልክ በቀር እኔንም ልታነሳ ነው እኔ ጋርም ቃለ ማንሳት ነው ይሁን። እሺ አረፒኪያ አሚር የቀረህ ነገር ካለ አሚር አውራ። እኔ አሁን ያልገባህ ነገር አለ ካልከኝና ይሄ ብቻ አይደለም የሚለው ካልከኝ አውራ እና በማንነት ባልከው ግን እናወራለን ኢንሻአላህ። ሰዎቹ ጋር ዞር ብለን እንመለስና ችግር የለም። እሺ አነሳለህ አነስ ይሰማል። ዛሬ ግን ኔትወርክ ምን ይሆን አላውቅም። የሆነ ይቆራረጣል። ይሰማል ግን ይቆራረጣል። ቆይማ እሺ በቃ ምን ቴጋን ነው? እሺ ቀጥል በቃ እሺ አይ ኔትወርክህ ቀይ ያበራ ነው። ቆይ አንዴ ምንቴን ኢንቫይት ላድርገውና እስኪ ምን ሊፈልጉ ነው? ምንቴ ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። ትቸኩላለህ እንዴ ምንቴ? ኧረ አልቸኩልም። ጥሩ እሺ። ርዕሱን አይተን የገባኸው? አዎ። እሺ ምን ተሳስቻለሁ? አዎ ብዙ ነገር ተሳስተሃል። ከዚህ ከአንዱ ርዕስ እሺ ምን ተሳሳትኩ? አሁን ለምሳሌ አንተ ክርስቲያኖች ሶስት አምላክ ነው የምታመልኩት ነው? እሺ ወደ ራስ ቁርአን ለይዳ አቤት ተስማምተህ ነው ሶስት አምላክ ነው የሚለው ነው ወይስ ተቃውመህ ነው? አይደለም አንተም እንደዚሁ የምትመልስልኝ ጥያቄ ስላለኝ ነው። ከዛ መልሼልህ አንተም ትመልስልኛለህ ያን ጥያቄ እኮ። ምን እያልክ ነው? እኔ አልገባኝም። እኔም እብድ ነኝ አንተ እብድ ነህ ነው ወይስ እኔ ጤነኛ ነኝ አንተ እብድ ነህ እብድ እያልክ? ኖ አይደለም። እሺ እኮ ለጥያቄ መልሳት ነገር ካለ በስላሴ ዙሪያ ሶስት አምላክ ነው የምታመልኩት ላልኩት ወይም አማልክት ብዬ ልዞርልህ ወይም አምላኮች ላልኩት የተሳሳትኩት ካለ ምኑ ላይ ነው የተሳሳትኩት እያልኩ እኮ ነው። እሺ አምላኮች ለሚለው ማስረጃ አለ? ሶስት አምላኮች የሚለው ያ 3% ስለሆኑ ሶስት አምላኮች ይላሉ። አንድ ማስረጃ ብዙ አይደለም ፈልገው አንድ ማስረጃ። የምን ማስረጃ ነው? ቀጥተኛ ቃል ሶስት አምላክ ነው የምታመልኩት ሶስት አምላክ አለ የሚል በመጽሐፍ ቅዱስ ውስጥ ቀጥተኛ ነገር ንገረኝ። የለማ
አዎ የለም። በቁርአን ውስጥ ግን የአጅር መጽሐፍ ላይ 26 ላይ ሰውን ከሚ ቆይ የኔው ነህ እንዴ? የኔው ጉድ ነህ እንዴ? ስማኝ አይ ቆይ አልሰማም። ቆይ ስማኝ የአጅር መጽሐፍ የሚባል ነገር የለም። ላውጣልህ ኧረ ቀስ በል በኢየሱስ ተረጋጋ። ቆይ ኧረ ተው አንተ ሰውዬ እንዴ! ቆይ ተረጋጋና መጀመሪያ ለምንድን ነው 3 አምላክ ነው የምታመልኩት ያልከው የሚለውን ነገር እናውራ። ገባ? ለምንድን ነው አንተ ስላሴ የሚለውን ታሳየኛለህ ነው መጽሐፍ ቅዱስ ላይ? ስላሴ ማለት ነው በነገራችን ላይ ምንቴ ስላሴ ማለት ሰለሰ ከሚለው የግዕዝ ቃል የመጣ ሲሆን 3 አደረገ ማለት ነው። ምኑን ነው 3 ያደረገ? ምኑን ነው 3 ያደረገ? ባህሪውን። ኦኬ 3 ባህሪ ነው ያለው? 3 ባህሪ ስለ 3 አካል አለው። ምኑን ነው 3 ያደረገ? መጀመሪያ መልስልኝ። አሁን 3 አደረገ ማለት ነው አልክ። ምኑን ነው 3 ያደረገ? አካሉን። ከዛ በፊት ስንት ነበር? 3 ከመደረጉ በፊት ስንት ነበር አካሉ? 3 ነበር። እና ምኑን ነው 3 ያደረገ? 3 ከነበረ ምኑን ነው አደረገ የምትለኝ? አደረገ እኮ ለሆነ ነገር ነው ከጊዜ በኋላ አይደለም። ልንገርህ እሺ ልንገርህ ትርጓሜው ነው። ስላሴ ማለት ትርጓሜውን ነው እየነገርኩ ያለሁት እንጂ እኮ ምን ማለት ነው? ምኑን ነው 3 ያደረገ? አሁን 3 ማድረግ ነው ካልከኝ ምኑን ነው 3 ያደረገው ነው ያልኩ ያለሁት። አካሉን እንትኑ 3 ከማድረግ ማን ነው ግን አካሉን 3 ያደረገው? ማን ነው ራሱ? እስኪ ንገረኝ ማንነቱን። መጽሐፍ ቅዱስ ታነባለህ? አልፎ አልፎ። እሺ ኢየሱስ ነው አካሉን 3 ያደረገው? ሰማኝ ማን ነው 3 ያደረገው ብዬ ነው የጠየቅኩህ ምንቴ እኮ። ስማኝ እያልኩ እኮ ነው። ስማኝ ልጨርስ። እሺ ጨርስ። ስማኝ ከዛ በኋላ ታወራለህ። እሺ ወይ እንትኑን እንትን አጥፈው። ምኑን እያወራ አትግባ። ለጥያቄ በትክክል መልስ ይኑር መጀመሪያ። ከዛ በኋላ ታወራለህ። ላውራ ታወራለህ። ከዛ እንደዛ ነው የሚሆነው። አንተ እኮ እየመለስክ ያለው ይሄ ውይይት ነው። ኖ ውይይት ነው ይሄ ነገር። እሺ ውይይት ነው። እሺ ይቅርታ። እኔ አንዴ ልሰግድ ልወጣ ነውና ምንቴ ማለት ምንተ ነው የሚለው ስም ምንቴ ማይልም፣ ግን የምታወራውን ቃል ሁሉ እየቀደምከው ነው ማለት የምታወራውን ቃል ሁሉ እድል ስጠው ከማውራት በፊት ማለት ቃሉ ራሱ ቀድሞ ከማውራት በፊት ራሱ ቀድሞ ካንተ ይወጣ ነው። እሺ አሁን ራሱ እድል ስጠኝ። ልንገርህ አንዴ የሆነ ነገር አስወራኝ። አንዴ አስወራኝ የሆነ ነገር አታወራለህ። ለሚተል ሳምቲንግ የሚለውን አንዴ የሆነ ታወራለህ። ችግር የለውም። ምንተ እሺ ችግር የንጽጽር ተማሪ ነህ እንደ አንተ? ከየት ቤተ እምነት ነህ? የንጽጽር ተማሪ ነህ? የለበስኩት ልብስ ያስታውቃል። መናገር አይጠበቅብኝም እኮ። ተሐድሶ ነህ አንተ? እንትን ነህ? ጸጋ ነህ ወይስ ቅባት ነህ? ምንድን ነህ? ኖ ኦርቶዶክስ ነህ እኮ። ኦርቶዶክስ እኮ ብዙ ነው። ኦርቶዶክስ በጣም ብዙ ነው። አንተ ከየትኛው? ተዋህዶ። በጣም ጥሩ። ስለዚህ አሁን ተረጋግተህ ለማውራት ሞክር። 338 ሰው አለ። በቃ ተዋህዶን ወክለህ አንተ አሁን እያነጻጸርክ ንጽጽር ቤት ነው ያለው። እሺ ማለት ረስተኸዋል እና በጣም የቸኮልክ ነው። እንዳትጋጭ ምናምን ነገር። እሺ እኮ ይቺን ጥያቄ መልስልኛ እንዴ እኮ። ቆይ ተረጋጋ። አንደኛ የቤቱ ርዕስ አለ። በጣም እየፈጠንክ ነው የምታወራውን ነገር ራስ። ኧረ ተረጋጋ፣ ችግር የለውም። እኔ ራሱ አልቆይም፣ ልወጣ ነው፣ ልሰግድ ነው ሲጀምርና ተረጋግተህ ለማውራት ነው ሰውን ከሚጨለጨል ሸክላ እሱን አንብብልኝ። ፈጠር ነው የሚለው ምንቴ በቃ ከማን ጋር ነው የፈጠረው? ምንቴ ቆይ አንዴ አየህ፣ ከማን ጋር ነው የፈጠረው? ለዚህ ጥያቄ መልስ። አረ ተረጋጋ። ቆይ በጣም እሺ፣ ያው ተጸጥ እኮ። እሺ የጀመርነውን ጨርሰን ነው ምንቴ? የጀመርነውን ጨርሰን ነው እኮ። ለጥያቄ እኮ መልስ መጀመሪያ እቺን ስመልስልኝ የኔ መልስ እዛ ውስጥ አለ።
ያንተ መልስማ እዛ ውስጥ የለም የግነትኛነት ነው ብያውን በመልስልህ ያንተን መልስ እዚህ ውስጥ ትሰጠኛለህ? በጌታ በኢየሱስ ስም ፈጠር ነው የሚለው ወንድሜ። ማንበብ አችልም ወይ መረዳት አችልም? አዎ የግነትኛነት ምንድን ነው? እንደዛ ማለት እንደዛ ስልህ ምንድን ነው? ምን እያልኩህ ነው? ከሌላ ሰው ጋር ነው የፈጠረው? የግነትኛነት ነው ስልህ ምን እያልኩህ ነው? መጀመሪያ ያልኩህ ሐሳቤ ገብቶሃል? ምን እያልኩህ እንደሆነ አረ በፈጣሪ ጌታ ሆይ እሺ ጥሩ በቃ ኤኒዌይስ አነስ እስኪ አሁን እስኪ ድምጽ ልስማው። አነስ አሁን ይሰማሃል? ብርሃን ሰላም ብያለሁ። ብርሃን ነህ? አም ኦርቶዶክስ ይሰማል? አዎ እሺ ብሬ እንደምን አለሁልህ። ሰላም ነው? ትሰማለህ? አነስ በደንብ ትሰማለህ? አነስ ወይ ከኤንጅል ጋር አውራ። ኤንጅል አይ ቲንክ ይቀድማል መሰለኝና ከኤንጅል ጋር አውራ አነስ። ብርሃን በእንትን ትገባለህ። እሺ በተራ ስለ አካል ስናወራ 3 አምላኮች ፈጥረውናል። እውነተኛው እኮ ባይዘው ሰሞኑን አሁን ወዳጅ ዘመድ እያገኘህ ነው። እውነተኛው ባይዘው ያንተ አነጋገር ደግሞ ትክክል ነው። የእውነተኛው ማለት ነው። ኤንጅል እንኳን አይ ቲንክ በዚህ ዙሪያ አንድ ቀን አውርተናል መሰለኛ ኤንጅል። አዎ በበቂ ሁኔታ ያወራን ይመስለኛል። በዚህ ርዕስ አይደለ ሁሉ ጊዜ ነው እንዲህ ግን ይሄን ርዕስ የምትለጥፈው አንተ? አይደለም ከሁለት ቀን በፊት ስገባ የነቢያት መስፈርት ነበረ። ከዛ በፊት ስገባ ምን ነበረ? የሆነ ነገር ነበር ብቻ እንደዛ አይደለም። ግን አነስ አይ ቲንክ ማንሳት የሚፈልገው ሀሳብ ያለ ይመስለኛል። እኔ እና አንተ በተመለከተ በዚህ ርዕስ ዙሪያ እንዳልከው ነው ኦልሬዲ ተግባብተናል ብዬ አስባለሁ። ምናልባት ብርሃን ጋር እስኪ ላውራ። ብርሃን አንዴ ቆይ ያነስን ፒኬ እንዴት ነህ? ሰላም ብያለሁ። ሁላችሁንም ሰላም ብያለሁ። እንዴት ነህ ፊሊ? ሰላም። ኧረ ተወኝ። ማን ነበር ስሙ እንዴ? በቃ አትላክ፣ አላስገባም። ምንቴ አትላክ በቃ። ፊሊ እንዴት ነህ? ሰላም ብያለሁ። እሺ እንትና ማን ነበረ? ብርሃን ከአንተ ጋር ላወራ እስኪ። አነስ እስኪ መጣ እንዳትቀበሉት እሺ። ምንቴን እንዳትቀበሉት። ስወጋ አልኖርም መቼም። እሺ አም ኦርቶዶክስ ስንት ሰው ይታያል? አም ኦርቶዶክስ እንትና ብርሃን ብዬ ላወራ። ሶሪ ምናልባት ካልፈለግከው ብዬ ነው። በሰየምክበት ስም ልጥራህ ብዬ ነው። ችግር የለው ችግር የለው። እሺ ብሬ ስንት ሰው ይታያል? 3። ለምንድን ነው 3 ሰው ያልካቸው? 3 ራሳቸውን የቻሉ ስለሆኑ ስትል ራሳቸውን የቻሉ ስትል ጎበስ። ለምሳሌ አበበ አለ፣ ሀጎስ አለ፣ ጫላ አለ። አበበ ራሱን የቻለ ሰው ነው። ለምሳሌ አበበ እሷ ነች ያልገባችኝ እኮ ራሱን የቻለ ስትል ያልኩ ለዛ ነው። ጎበስ። አበበ ለምሳሌ በራሱ መንገድ ነው የሚሄደው። አበበ የራሱን የቻለ እውቀት አለው። አበበ የራሱን የቻለ ማንነት አለው፣ ምንነትም አለው የራሱን የቻለ። አበበ ቢበላ ለራሱ ነው፣ ቢጠጣ ለራሱ ነው። ለሀጎስ አይደለም ወይ ለጨላ አይደለም። ጨላም እንደዚሁ። ጨላ የሚያየው አበበ አያየውም። ለምሳሌ ጨላ ቢታመም አበበ አይታመምም። ምሳሌ ነው፣ ሰው ስለጠቀስክ ማለት ነው። እንትና ሀጎስ ማለት ጫላ ማለት ፈልጌ ጨላ አልኩ እንጂ ጫላም እንደዚህ ጨላ በየቁጣ ወይ ጫላም ለምሳሌ ጫላ እንመልከተው። ጫላ ራሱን የቻለ ማንነትም ምንነት አለው። ለምሳሌ ጫላ የማየው ማንነትም ምንነት ስትል ራሱን የቻለ ምንነት አለው ስለ ከሁለቱ ከሌሎች ከሁለቱ ከሀጎስና ከአበበ ምንነት የተለየ ምንነት ነው ያለው ጫላ።
ኦኬ ምንነቱ እሺ ሰው ነው እንበል። እሺ ኦኬ እዚህ ጋር እንትን በለውና ስለዚህ የተለየ ምንነት የለውም። ኦኬ ችግር እንበል። እሺ ጫላ ለምሳሌ ጫላ በዛ ጋር ቢሄድ ጫላ በዚህ ጋር ቢሄድ ቢያስብ ሀጎስ አያስበውም፣ አበበም አያስበውም። ስለዚህ የተለያየ ነገር ስለሚያስቡ መብራት ጠፋ። በብር ነው የገባሁት 10 ብር ምናምን የሚሆን ነው ያለው። ስለዚህ መቆየት ምችል አይመስለኝም። ሁሌ ደግሞ እሰማቸዋለሁ። ሰዎች ትሰማለህ? አይ ላስቀጥላቸው አልችልም። ምናልባት መብራት ካልመጣ በስተቀር መቀጠል አልችልም እና አንዳችሁ መክፈት ግድ ይላቸዋል እንጂ 10 ብር አሁን አያቆየኝም። አሁን ነው የሚዘጋብኝ። በቃሽ ቤት ከፍቱ ልምጣ። በቃሽ እንደዛ ምንም አልተረዳኸውም። ለመደወል ፕሮቴስታንት እየፈለኩ ነበር ላስገባ እኮ ወይ ፊሊ አሚርን በጣም በእውነት እንትን በልልኝ። ይኸው አንተ አስተማሪው ስለሆንክ ቢያንስ አስቸገረኝ እኮ አሚር አስቸገረኝ በኋላ አንተ አሚር አልተረዳኝም። ፒኬ ወላይ ነው የምልህ የሎዶቅያን አሁን ኤንጅል ያለውን የሎዶቅያን ጉባኤ የሚቀበሉት ማለት ነው። አፖሎን ምንድነው አፖሎን አረበልልኝ አሚር እናንተ እነሱ ናችሁ። የትኛውም የፕሮቴስታንት ሲሄድ አይቀበሉም። አሚር ከፕሮቴስታንት ጋር እኮ አንድ አይነት ናቸው አይደሉም የሚለው እኮ አይደለም የገባኝ። እኔ አሁን እኮ የተረዳሁት ምን መሰለህ፣ የነሱ አመለካከት በኢየሱስ ክርስቶስ ያለው ልዩነታቸው ምን እንደሆነ ነው የገባኝ። ያ እንዴ መብራት አልገባህም? ቅድም ስታወራ በነበረው መልኩ አልገባህም ነው የምልህ። ትክክል ፒኬ ትክክል ነው የገለጽኩት። ቆይ ሚውት አድርግ ቆይ ሚውት አድርግ ሳይወጣ ቆይ መብራት መጣው። አንዴ ኮኔክት ላድርገው። የሄዱ ከአሚር ቤት ውጡ በሏቸው። እኔ ግን ቆይ ዝም የምትለው ሰላም አትለንም እንዴ? ቢያንስ እንኳን ጃዝሚን ነው ሪም ማናት ደግሞ? ጃዝሚን እኮ ሪም ናት። ሪም ስለሆነ የሆነ በሪም በዛኛው ሪም ስለሆነ የሆነ በሪም በዛኛው እና ሲያወራ እኔ እያልኩት ያለሁት እነኚህ ፕሮቴስታንቶች አይደሉም። ዝም አንተ የሆነ ሰው ለምሳሌ እውነተኛው ኦርቶዶክስ አይደለሁም ብሎ ጴንጤ ነው ቢልህ ዝም ብለህ ብትሟገት ሙግትህ እኮ በቃ እንትን ነው አይደለ? ምንም ዋጋ የለውም። እና እኔ እየታየኝ ነው ይሄ የምንሟገተው ከእነሱ ጋር የምናደርገው ሙግት እነሱ እኛን ለማጥቃት ብቻ ነው የሚመቻቸው። ገብተዋል? እነሱ ጋር እኛ ማውራት አንችልም። ከእነሱ ጋር እንትን ሙግት መግጠም አንችልም። በእምነታቸው ላይ ቤዝ ሆነን የሆነ ነገር ስትል ይስማሙልሃል። ምክንያቱም አንተ እምነታቸውን አታውቅም። እና ለዛ ፕሮቴስታንት አይደለም ይሄ ልጅ ምናምን ስል ፒኬ መልሶ አይ እንደዚህ ካልክ ፕሮቴስታንትም እንዲህ ነው የሚያምነው ሲለኝ እንደነገጥኩ የትኛው የፕሮቴስታንት እምነት ነው? የትኛው የፕሮቴስታንት ሴክት ነው ኢየሱስ ክርስቶስ ሂውመን ሶል የለውም ወይም የሰው ነፍስ የለውም ብሎ የሚያምን? አንድም የፕሮቴስታንት ሴክት የለም። እኔ እስከማውቀው ድረስ አንድም የፕሮቴስታንት ሴክት ኢየሱስ ክርስቶስ የሰው ነፍስ የለውም ብሎ የሚያምን የፕሮቴስታንት ሴክት የለም። ሁሉም ኢየሱስ ክርስቶስ ፍጹም ሰው ነው፣ ፍጹም አምላክ ነው፣ ከኃጢአት በቀር እኔና እናንተን ሆኗል ብለው ነው የሚያምኑት። አይ እዛ አሁን ጉባኤ እነሱ እዚህ ጋር ብገባ ደስ ይለኛል። በነገር ላይ ሃይማኖትን አለመግለጽ ጉዳትም አሉ። ምን ጉዳት እንዳለው ታውቃለህ? ለምሳሌ አሁን አንተ የያዝከው ሃይማኖት እስልምና ሃይማኖት ማለት ነው ትክክለኛ ሊሆን ይችላል፣ ሙሉ ትክክለኛ። ከዛ ሌሎች ግሩፖች ደግሞ ግሩፖች እስላም ነን ብለው አንተን እስላም አይደለህም ይለዋል። ከዛ ምን ይሆናል? ከዛ ትክክለኛው እስልምና ይጠፋል ማለት ነው። አንተ ጋር ያለው ትክክለኛ እስልምና ይጠፋና እነዛ ግሩፕ የፈጠሩት ትክክለኛ ተብለው ሐሰተኛው እስልምና ይቀጥላል ማለት ነው። አሁን ወደኛም ስትመጣ ኦርቶዶክስ አይደለህም ይልህና ያባርራል። አሁን በጋሻው ትዝታው ምናምን እንደዛ ሲባሉ
ደንብረው ወጡ በቃ እንጂ ሆነው አልወጡም። አሁን እዚህ ጋር አሁን እኔንም እንደዚህ እንደ ጸበል የሚያጠምቁትንም ጠንቋይ የሚሏቸው እንዲወጡላቸው። ከዛ ምን ይሆናል? ጸጋ ያለው ይወጣል፣ ትክክለኛ አስተምሮ ያለው ይወጣል። ከዛ ኦርቶዶክስ ነኝ ብሎ ማን ይቀመጣል? መናፍቁ። እልም ያለው መናፍቅ ኦርቶዶክስ ነኝ ብሎ የምንፍቅናውን ስብከት እየሰበከ ያ ምንፍቅና ስብከት ኦርቶዶክሳዊ ተብሎ ይጸናል ማለት ነው። ገባ? ስለዚህ ሴራው ምንድነው መሰለክ? እንትን ግሩፕ ፈጥረው ብዛት ሆነው ኦርቶዶክስ ነን ይሉሃል። ከዛ አንተ ብቻን ስለምትከራከር ኦርቶዶክስ እንዳልሆንክ ይታሰባል። ስትመረምር ግን የጥንቷ ኦርቶዶክስ እንዴት ነው የምታምነው የሚለውን ስትመረምር እንደነሱ አይደለም። ስለዚህ ይሄ ሃይማኖትን አለመግለጽ ትክክለኛው ሃይማኖት እንዳይገለጽ ያደርገዋል። ትክክለኛው ሃይማኖት ማንነቱ እንዳይታወቅ ያደርጋል። ለምሳሌ አሁን እኔ እንደውም እኔ በስላሴ ላይ አልነበረም እኔ ቲክቶክ ላይ የመጣሁት። ቤተክርስቲያኗ ውስጥ በአጋንንት አጋንንት ይወጣል የሚሉ ሊቅነን የሚሉ ሲመጡ ይሄን መታገስ አልቻልኩም። ገባ? ስለዚህ አሁን ምንድነው ያለኝ እድል? በአጋንንት አጋንንት አይወጣም ቤተክርስቲያኔ ውስጥ እንደዚህ ያልከው ራስህ መተተኛ ነህ። መተት ሲወጣ የሚያወጣውን መተተኛ የምትል ቄስ አንተ ራስህ ነህ መተተኛ ወደሚለው መጣው በማስረጃ። ከዛ ይሄን ምን ያደርገዋል? ይሄ ውሸታም እየተጋለጠ ይመጣና ጸጋ ያለው ይጸናል ማለት ነው። ምዕመኑም ያን ጸጋ ያለውን እያቀፈ ቤተክርስቲያኑን ይጠብቃል። አለዛስ አሁን እንደሚደረገው ማህበረ ቅዱሳን እገሌን ሰው ጠንቋይ ስላለ ሁላችሁም ምዕመናን ጠንቋይ በሉትና አባሩት ሆነ። ከዛስ መተት የሚያወጣልህ ከቤተ ክርስቲያን ተባሮ መተት የሚለቅብህ ማህበረ ቅዱሳን ማለት ነው። የቤተ ክርስቲያኗ ዋና መምህሩ ነው ተቀምጦ። በቃ እየሆነ ያለው ይሄ ነው። እነዚህን ደግሞ አልሰማችሁም። ገባ? አሁን አርፈው እየተቀመጡ ነው። በቃ በአጋንንት አጋንንት አይወጣም የሚል ብሏል ኢየሱስ። የምትለያይ መንግስት አትጸናም ብሏል። አጋንንትን አጋንንት የሚያወጣ ከሆነ መንግስቱ አይጸናም ነው ያለው። ምክንያቱም ሁለት ፖሊስ ተልከው አንደኛው ፖሊስ እስር ተብለው ተልከው አንደኛው ልሰረው ሲል አንደኛው አታስረው የሚል ከሆነ የመንግስት ትእዛዝ አይፈጸምም። ስለዚህ ዲያብሎስ የሚልካቸው አጋንንት እርስ በራሳቸው አይለያዩ። አንደኛው አጋንንት ሲያሰቃይ አንተ ታሰቃየው ብሎ አይከላከልም እና በመንፈስ ቅዱስ ነው የሚወጣው። በመንፈስ ቅዱስ የሚወጣውን እናንተ በአጋንንት ካራችሁ የእናንተ ልጆች በማል ያወጡ ነው። እኔ ምን ልስራ እያለ ነው እኮ ኢየሱስ። የኔ ስም ምን ይስራ? አጋንንት በአጋንንት ከሆነ አጋንንትን አምልኩ በቃ እኔ ምን እሰራላችኋለሁ? እና እንደዚህ አይነት ሐሰተኛ ትምህርቶችን ጥንት የተማርከውን ካልገለጽከው ቀጥታ ምንድነው የሚሆነው? የነሱ ስህተት እውነተኛ ነው የሚሆነው። በስላሴ ጋር ስንመጣም አሁን ምንድነው የሆነው? አካላቶቹን አምላክ አይደሉም ወደ ማለት ነው የተመጣው። ባህሪያቸው ብቻ ነው አምላክ የተባለ ያለው። እውነተኛው ይሰማል ይሰማል። ሐሳቤ ልጨርስ ብዬ ነው ዝም ያልኩት። አብሽር ግን ማናቸው ነው? እኔ አሁን አልገባኝም። እንደዛ የሚለው ማናቸው? ማህበረ ቅዱሳን የሚመራው ይሄ የነ ዘማርያም የነ ያሬድ ዮባን በለው ጠቅላላ በማህበረ ቅዱሳን ነው የሚመራው። ይሄ እንደዛ ብሎ ያምናሉ እነሱ። አዎ አንዳንድ ቦታ ላይ ግን ልዩነት አላቸው። ለምሳሌ አሁን ቅድም ዮሐድ ጋር ገብቼ ነበር። ዮሐድ እግዚአብሔር እጅ የለውም አይን የለውም እግር የለውም አለ። ከዛ ማን የማህበረ ቅዱሳኑ ማን ነው ይሄ ሰውዬ አለ አሁን እጅ አለው አይን አለው እግር አለው ብሎ ያስተማረ። ግን እዚህ ጋር ይቀርታል። የግለሰብ ወሬ ግን አይሰራም እኮ እምነት። ሶስት አምላክ የለም በሚለው ግን ሁለቱም ይስማማሉ። ገባ? ስለዚህ አንተ ዝም ካልክ ምንድነው የምትሆነው? ትክክለኛው አስተምሮ የቤተ ክርስቲያኗ እየጠፋ ሐሰተኛው እየጸና ነው። ተው እባካችሁ። ግለሰብ ምን ያደርጋል? አሁን የእምነት ነው እንጂ ማውራት ያለብን ግለሰብ አይደለም። አንተ ማህበረ ቅዱሳን ግለሰብ ነው እንዴ?
ኖ ይቅርታ ያረጋል። አበጋዛውን እግዚአብሔር እጅ አለው፣ አይን አለው፣ ጆሮ አለው ብሏል። ዮሐድ መጥቶለ እግዚአብሔር እጅ የለውም እግር የለውም አለኝ። ቅድማውን ገብቼ ከዛ ብሎ ካረገኝ ቆይ አይ ችግር የለው ገብቶኛል። አንተ አባባል እኔ በአንተ በኩል ገብቶኛል። ገባ ዝም ካልክ ሃይማኖት ይጠፋል። እዚህ ጋር ምን ያደርጋል? የግለሰብ ወሬ አሁን የሚናገረው ሁሉ ትክክል ነው አይደል? ትክክለኛው ተቀበላለህ፣ ሐሰተኛውን ትተዋለህ። ገባኝ እኮ የግለሰብ ስሙ ጠርቶ ማውራት ጥቅም የለውም ነው። እጠራለሁ እኔ ነህ ስሜን ጠርቶ እውነተኛው ኦርቶዶክስ አይደለም የሚለኝ ዮሐድ ስላሴ አካል የላቸውም እጅ እግር የላቸውም ብሏል ብዬ መልስለታለሁ። ከዛ እንዴት ትላለህ ተብሎ ይጠየቃል። ራሱ ነው መጠየቅ ያለበት። እዛ ያስተካክል ከሆነ ያስተካክላል፣ ካላስተካከለ ያው ሰሚው እውነተኛው አሁን የግለሰብ ወሬ ሳይሆን እምነቱን ይዞ ማወራት ነው የሚሻለው ወይስ የግለሰብ ይዞ ማወራት ነው የሚሻለው? ግለሰብ አይደሉም እነዚህ። አንተ ግለሰብ ነው ጋር እኔ አሁን ይኸውልህ የአንተን ሐሳብ ተረድቼዋለሁ። የሚባለው እኮ ጓዳ ለጓዳ የሚዞር እንጂ ሚዲያ ላይ ቁጭ ካልክ በኋላ አንተ ግለሰብ አይደለም የምትሆነው፣ ተጽዕኖ ፈጣሪ ነህ። ገባ? አሁን ያረጋል አበጋዝ በለው ተጽዕኖ ፈጣሪ ተደማጭነት ያላቸው የኦርቶዶክስ አስተማሪ ነው። ለማን ይጠቅማል? አይ እንትን እናድርገው። ምናልባት ለምን ነው የማይጠቅመው? ይሄ ብርሃን እውነተኛው አይደለም እንደዚህ እናደርግ። ምናልባት አንተ አሁን እውነተኛው የተናገርከው ነገር አለ ሜቢ እንደውም አንተን የሚደግፉ ይበዛሉ ብዬ አስባለሁ። ኦርቶዶክስ ውስጥ እግዚአብሔር እጅ አለው አይን አለው ብለው የሚናገሩ አካል አለው ብለው እነዚህ አካላቶች አሉት ብለው የሚናገሩ ይበዛሉ ብዬ አስባለሁ። አሁን እንትን ከምንልበት ሰውም ከምንጠራ ችግር የለውም። ስምን ብንጠራ ያው አንተም ስምን ስለተጠራ ስሜ ተጠራ ብለህ ስሜ የጠራን ሰው ስሙን መጥራቱ ችግር የለውም ብዬ አስባለሁ። በስም ደረጃ እየተካሄደ ስለሆነ ማለት ነው። ግን እንደዛ ከምናደርግ ይልቅ ምናልባት ብርሃን የተለየ ሐሳብ ካለው በዚህ ጉዳይ ላይ ለምሳሌ እጅ አለው እግር አለው የሚለውን ኦርቶዶክስ ሜንስትሪሙ ታምናለች ብዬ አስባለሁ። እውነተኛው እንደሚናገረው ማለት ነው። አንተም ብርሃን እንደዛ ነው ብለህ ነው የምታምነው ወይስ ደግሞ እጅ የለውም አይን የለውም እግር የለውም ከንፈር የለውም ብለህ ነው የምታምነው? የትኛው ነው? የትኛውን ጎራ ነው የምትይዘው? ሞር ቶፒኩ ላይ ብናወራ ይሻላል። አሁን እኔ እኮ ለቤተክርስቲያን ላይ እናውራ ያልኩት ለዚህ ነበረ። እኔ እጅ የለውም እግር የለውም ብዬ እጅ የለውም እግር የለውም ብዬ የምናገርበት ቦታ አለ፣ አለውም የለውም ብዬ የምናገርበት ቦታ አለ። ለምሳሌ እጅ አለው ብዬ እግር አለው ብዬ ስናገር እንደኛ አይደለም ብዬ እናገራለሁ። ለምሳሌ የኔ እጅ አንዱ ላይ ነው አንዱ ታይ ነው። የእግዚአብሔር ግን እጅም እግርም አይንም አለው ብዬ እናገራለሁ። እጁም አይኑም እግሩም ብዬ ስናገር ግን ልክ እንደኔ አንዱ ተታይ አንዱ ተላይ አንዱ ተጎን አንዱ ተገይ የለም እንደዚህ ብሎ አይታመንም። የበስላሴ አስተምህሮት ውስጥ ግራና ቀኝ የላችሁም ኋላና ፊትም ተብሎ አይናገርላችሁም። ግን እጅም እግርም አላችሁ። እንደ ፀሐይም ክበብ ያለው አይደለም፣ እንደ ሶፊትም እንደ ሶፊት ያለውም አይደለም። ግን እጅም እግር አለው ግን አይመረመርም። ይሄን እቀበላለሁ። እጅ ሲባል ልክ እንደኛ ተታች ተላይ አይደለም። ይሄንን እቀበላለሁ። አሁን እኮ እሱ ያለው በዛ ነው። ሁለተኛ ደግሞ የሰው ስም ምን ያደርጋል? አንተ እምነትን ይዘህ ማውራት ነው እንጂ አለብህ የሰው ስም ይዘህ ታወራኩ ገደል ነው የምትገባው። የሰው ስም የምትለው ይሄ ተራ ስም አይደለም። ሚዲያ ላይ ወጥተህ ፈጣሪ ከሆንክ በኋላ ሐሰት ትምህርት እያስተማርክ እውነተኛ ካልተጠራ በቃ ያ ትምህርት እውነተኛ ተደርጎ ይቀጥላል። እውነተኛው ኢየሱስ ልንገርህ አይደለ? እኔ አሁን ዘማሪያ እውቀት አለው ብዬ እቀበላለሁ። የማልቀበልበት ቦታ አለ። እኔ እናንተ መንስማ ለምሳሌ ቆይ እንኳን ልንገርህ ይኸውልህ ዲበክ ሁሉ የሚባል ሰው መምህር ግርማ ጠንቋይ ነው ብሏል በሚዲያ ተስማማን። ይሄን ስሙን ጠርተህ ደግሞ ስለሱ ደግሞ ስለ እግዚአብሔር ማንነት እንደማያውቅ ጠንቋይና የእግዚአብሔር ሰው መለየት እንደማይችል መልሰህ ካውንተር መልስ ካልሰጠህ እውነተኛ መምህር ግርማ ትክክለኛው ሰው ጠንቋይ ተብሎ ይቀጥላል። ውሸተኛው ሰው ደግሞ እውነተኛ ተብሎ ይቀጥላል። ገባኝ። አሁን እውነተኛው አንድ ነገር እንስማማለን። ልንገርህ አንድ ነገር እኔ አሁን መምህር ግርማ ያልካቸው ሰዎች ይቀበላሉ። በዚህ እንስማማለን። እየክ መምህር ግርማ ያልካውን ሰው ይቀበላሉ። ዘማሪያምንም ይቀበላሉ። ዘማሪያም እውቀት ያለው ሰው ነው። መምህር ግርማን ይቃወማል። እንግዲህ ምንም ማድረግ አልችልም፣ የሰው ሐሳብ ነው። ግን በቤተ ክርስቲያን ላይ እውቀት አለው ከሚባለው ሰዎች ውስጥ አንድ ነው። መምህር ግርማን ስለተቃወመ ሙሉ እውቀት አለው ማለትም አይደለም። ሰው ልጅ ጎዶሎ ነው። እንደ ሰው ልጅ ጎዶልነቱ በእግዚአብሔር አይተህ ትመዝናለህ። እኔ ዘማሪያምን እውቀት አለኝ ብትልኝ የለኝም። በጣም ፍጹም ጎበዝ ሰው ነው ዘማሪያም። መምህር ግርማ ስለተቃወመ ግን
በቃ ሙሉ ጎደሎ ነው ማለት አይችልም። እኔ እቀበላለሁ ምን ግን ማለት ልጅነት ጀምሮ የምከታተላቸው ሰዎች ነው። ለዚህ ነው እኮ እኔ ገብቶኛል ያልኩ ያንተ ሐሳብ። ስለዚህ ስም ጠርቶ ግን ይሄን አልመናገር ጥሩ አይመጣም። ኦርቶዶክስ አይደለም ይልሃል። ይኸውልህ እውነተኛው ኦርቶዶክስ አይደለም ይልሃል። ማንም ይልህ ይልሃል፣ ማንም ይልሃል ሲል አንተ ኦርቶዶክስ ከሆንክ ትለውና ትምህርቱን ታመጣና ያንተ ትምህርት ኦርቶዶክስ ነው አይደለም ብለህ ትለጥፈዋለህ ወይ ፖስተዋለህ ወይ ከመጣ ደግሞ መልስ ትሰጠዋለህ። እውነተኛው አንድ ነገር አዳምጠኝ ቆይ ለምሳሌ የሆነ ቤት ገብተን ይሄ ኦርቶዶክስ አይደለም ከዚህ ጋር አላወራም ማለት ኦኬ ያለው እድል ምንድነው? የኔንም የሱንም ሪከርድ አድርጌ ኦርቶዶክሱን ለዩ ብዬ ለጠፍኩት። ገባ? ያለ በዚያ ምንድነው የሚሆነው? እሱ እዛ ቶፕ የቤተክርስቲያን አውደ ምሕረት ላይ መጥቶ ስላስተማረ ትክክለኛ ሆኖ ሊቀጥል ነው ያሰት ትምህርት ይዞ። ስለዚህ ሰላም አለይኩም ወራህመቱላሂ ያለ እድል ምንድነው? ትክክለኛውን ትምህርት ያመንክበትን ትናገራለህ። አንዴ ኢብኑል ኢስላም ቤቱ ራስ የለውም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቤቱ ራስ የለውም አላህ ይጨርሱ ብዬ ነው እኔ ማረሰ አይ ነው ይጨርሱ አይደለም ይቅርታ ያለ ነው ሙስሊም ቤት ውስጥ ነው። አንዴ ልጨርስና ያለ ነው ሙስሊም ቤት ውስጥ ነው። ሌላ ቦታ ያወራችሁትን ወሬ አምጥታችሁ ከሌ ጋር እንደዚህ ሆነ ብላችሁ እዚህ አታምጡ። በቃ ጉዳይ ያልጨረሳችሁት ጉዳይ ካለ እዛው ጨርሱ። ላይ ይጨርሱ የምትሉ ሰዎች እዚህ ጋር ቁጭ ያልነው እኛ አሉባልታ ለመስማት አይደለም። ይቅርታ እውነተኛውን ያናደደው ነገር አለ ያበስ ቆይ አንዴ እውነተኛው እኔ አንተን ተረድቼ ካለው አንዴ ብቻ ልጨርስ እሺ። እውነተኛውን ያበሳጨው ያናደደው ነገር አለ እዛው ጨርሱ። በቃ ይሄ የሙስሊም ቤት ውስጥ ነው ያለ ነው። ቁጭ ብለን የምንመጣው እኛ አንዳችን አንዴ ሙስሊም አይደለም የሚሉ ስላሉ ነው። ያለ አንዴ ተረዳኝ። እኔ ለማለት የፈለኩትኝ እዚህ ሁላችንም የምንመጣው እናንተ ከኛ የሆነ ነገር ካገኛችሁ እኛም ከእናንተ የሆነ ነገር ካገኘን በማለት እንጂ በቃ ሁለቱም ያምኑትን እኛ ዘማን እናውቀዋለን። ርዕስ ካለው በቤቱ ርዕስ ውስጥ አውሩ። ኖ ታያቸው ይጨርሱ የምትሉ ሰዎች በርዕሱ ነው እኮ በቃ በርዕሱ ነው በቃ እኮ የነሱን አሚር ሃይማኖት ጠየቀ። የማን ነው ስሙ የሆነ ልጅ ሊመልስለት አልቻለም። ሃይማኖቱ ሊናገር አልቻለም። ቢባል ቢዘከር ፒኬ ቤት ማለት ነው። ከዛ ያረስ ሁሉም እኮ እንዳንተ አይደለም። አንተ ብቻ ነህ እኮ ሌጀንድ እዚህ ውስጥ አይ ነው በቃ እኔ አንተ የምትከተለውን ስለማቅ ለዛ በቃ ተዋቸውና ይበቃናል። አሁን በጣም ከታች ጀምሬ በጣም ተከታተልኳችሁ። እዚህ ጋር ትልልቅ ኡስታዞች አሉ ይሳቃል ምናምን። ስለዚህ በቃ እንትን አትበሉ። በርዕስ ካላችሁ በርዕሱ ዙሪያ ይወራ። የሰው ስም አታንሱ እሺ። በኋላ አሚር አይ ቲንክ የለም። ለዛ ነው እስከዚህ ድረስ ዝም ያሉት እንጂ ዝም ያለው ዝም አይልም። በቃ ርዕስ አለ፣ በርዕሳችሁ ቀጥሉ። እውነተኛው ያንተን ሀሳብ ተረድቼ ካለው እሺ፣ ሳልረዳህ ቀርቼ አይደለም። በቃ ርዕስ ስላለን በርዕሱ ብቻ እናውራ። ከኔ እንደዚህ ያለ ከኔ እንደዚህ ያለ የሚለው ነገር ችግር የለውም። ኢብኑል ኢስላም ሀሳብ አለክ? የምጠይቃቸው ጥያቄ አለ? ኢብኑል ኢስላም አለክ? አይ ቲንክ ኢብኑል ኢስላም ይላል። በቃ በሙባረክ የምትቀጥሉ ካላችሁ ቀጥሉ እሺ። ከዛ ውጭ ግን በቃ ይሄንን ርዕስ ዘጉት። ከሌ ብላችሁ ስም አታንሱ። በኋላ መርሐባ። እሺ ብርሃን ሰላም ነው? በቃ እኔ ታች ልውረድ። የሚገባ ሰው ካለ ይግባና ይቀጥል። ኢሳቅም አለ። ኢሳቅም ገብተህ አውራ። በቃ ኢሳቅን ሳቡት። እሺ እሱም ይግባ። ኢብኑልም አለ፣ እኔም አለሁ። ኢብኑ ይመችካል አይደል? በቃ ታችሁኛ አዳምጣችኋለሁ። እንትን አትበሉ። ቤቱን ጠላ ቤት አታደርጉት። ብርሃን አለ ግን ልጅቷ ልጠይቅ። ጠላ ቤት ታውቃለች? ጠላ ቤት ገብተህ ታውቃለች ማለት ነው? በዛ አይነት ብርሃን አማን ነው። እንዴት ነህ? ሰላም ነው። ሙባረክ አለን። አይ ቲንክ አሁን ነው የመጣው አይደል? ከልጁ ጋር እኮ ሲጨቃጨቅ የነበርኩት ነው። አይ ስለ ልጁ ሳይሆን ከኢብኑል ጋር እያወራችሁ አልነበረም? አይ ግን ጥሩ አልነበር እንደዚህ አይነት ነገር። ግን ይቅርታ ጋር አትቀበሉ።
ምክንያቱም እኔ ሰው ሁሉ እኩል አይደለም። በቃ ሰው ጎዶሎ ነው። እንደ ጎዶሎ ነው ተቀበል። አሁን ካንተ ጋር እናውራ። እሺ አሁን ካንተ ጋር እናውራ። እሺ እሺ ካስታወስክ ባለፈው እዚሁ አሚር ቤት የሆነ ርዕስ ጀምረን ነበር እኔ እናንተ ታስታወስክ? እስቲ ንገረኝ። እኔ አንተን ራሱ በደንብ አላወቅኩም። ንገረኝ። በመጽሐፍ ቅዱስ አንድ አምላክ የተባለው አካል አላስታውስም። ሰላት ደርሶብኝ ወጥቼ ነበር። ይቅርታ አላስታውስም። ግን ቀጥል። እኔ ብዙ ጊዜ ለእንትን ነው የምገባው። አንዳንድ ጊዜ እንዲሁ ለጊዜያዊ ጊዜ ስለምገባ እንትን አድርጌ አልገባም። ንገረኝ። ኦኬ እሺ። በመጽሐፍ ቅዱስ አንድ አምላክ የተባለው አካል ማን ነው? እግዚአብሔር። የትኛው እግዚአብሔር? እግዚአብሔር እግዚአብሔር ማን ነው? እግዚአብሔር አልኩህ እኮ። የትኛው እግዚአብሔር? የትኛው እግዚአብሔር የሚባል ነገር አይሰራም። የትኛው ማለት ሶስት እግዚአብሔር አይደል ያለው? እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ እግዚአብሔር ነው ያለው። ሶስት እግዚአብሔር ያለው። እሺ አንድ እግዚአብሔር ካለ ለምንድን ነው ወልድን እግዚአብሔር የሆነው? በዮሐንስ 1:1 ላይ አልገባኝም። ዮሐንስ 1:1 ላይ ቃል እግዚአብሔር ተብሏል። ለምንድን ነው እሱ እግዚአብሔር የሆነው? እኮ በእግዚአብሔር ዘንድ ነበር አለ እኮ። ከአብ የተለየ እግዚአብሔር እሱ ራሱ እግዚአብሔር ነበር ይላል። ራሱም እግዚአብሔር ነበር ይላል እኮ። ቃልም በእግዚአብሔር ዘንድ ነበርም ይላል። የእግዚአብሔር እኮ እሱም ራሱ እግዚአብሔር ነበር ይላል አይደለ? አዎ። የትኛው እግዚአብሔር ነው እግዚአብሔር ዘንድ የነበረው? እግዚአብሔር ተብሎ አይነገርም። እንደዚህ አንተ በምትነገር ይሄ ማለት እኔ አይደለም ያልኩት፣ መጽሐፍ ቅዱስ ነው ያለው። እግዚአብሔርም ቃልም እግዚአብሔር ዘንድ ነበር አልኩ። ጋባስ እግዚአብሔር እስከ ተቀበልክልኝ። በስመ አብ እሺ። ኧረ መጽሐፍ ቅዱስ ነው የሚለው። አሁን የማይሆን ነገር አታውራና። ቃልም እግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር አለ። ስለዚህ ቃል እግዚአብሔር ከሆነ የትኛው እግዚአብሔር ነው እግዚአብሔር ዘንድ የነበረው? ቃል እኮ ቃል እግዚአብሔር ነው ብለኛል አይደለ? ዮሐንስ 1:1 ላይ እየሰማኝ አይደለም? እየሰማሁ ነው። ቀጥል። አዎ ያልኩህ እኮ ቃልም እግዚአብሔር ከሆነ አዳምጠኝ። ቃልም እግዚአብሔር ከሆነ ቃል እግዚአብሔር ዘንድ ነበር አለ። እዚህ ጋር ሁለት ነው የሚሆነው። ቃል እግዚአብሔር ራሱን የቻለ እግዚአብሔር ከሆነ ቃል ራሱ እግዚአብሔር ዘንድ ከነበረ ሁለት እግዚአብሔር አለ። እዚህ ጋር ተሳሳትኩ? በአንድ በኩል ልክ ነህ፣ በአንድ በኩል ደግሞ መልሰሃል። ተሳሳትኩ ወይ? አሁን እሱን መልስልኝ። ተሳሳትኩ? አዎ። አይ ተሳሳትኩ። ልቀበለት። የትኛው እግዚአብሔር ነው እግዚአብሔር ዘንድ የነበረው? ቃል እኮ አሁን ቃል እግዚአብሔር ነው አልከኝ አይደለ? አዎ። በሱ ዘንድ ደግሞ እሱ እግዚአብሔር ከሆነ የትኛው እግዚአብሔር ጋር ነበር? የትኛው እግዚአብሔር ጋር ነበር? አብ ጋር ነበር። እሺ ልበል ቀበል። ስለዚህ ሁለት እግዚአብሔር እዚህ ጋር አለ ወይስ የለም? ነበረ እኮ ስሩ ነበረ። የለም እንዴ ቃል እግዚአብሔር ነው አልከኝ። እሺ አልኩ። ቃል ራሱ ደግሞ እግዚአብሔር ዘንድ ነበር አልከኝ። ሁለት ተፈጠረ እኮ እዚህ ጋር እኮ ነበረ ስሩ። አማርኛ እያወራን ባለፈውም እንደዚሁ እንትን እያልን ነበረ። እኔ እያልኩ ያለው አዳምጠኝ። ዮሐንስ 1:1 ላይ ቃል እግዚአብሔር ዘንድ ነበር፣ ቃል ራሱ ደግሞ እግዚአብሔር ነው አለ። ስለዚህ ቃል ደግሞ ራሱን የቻለ እግዚአብሔር ነው። ይሄ ቃል የተባለው አካል ደግሞ እግዚአብሔር ዘንድ ነበር አለ። የትኛው እግዚአብሔር ዘንድ ነበር? አብ ስር ነበር እኮ። ታዲያ ሁለት ሆነ ወይስ አልሆነም? ዓለም እግዚአብሔር ነበር፣ እግዚአብሔርነቱን አረጋገጠ። ይሄ እግዚአብሔር ደግሞ በእግዚአብሔር ስር በአብ ስር ወይ ኧረ ብርሃን ተው። ቃል እግዚአብሔር ነበረ። እሺ አሁን ለምሳሌ አዳምጠኝ። እኔ ቃል ጋር ነበርኩ ካልኩኝ ሁለት ነን ወይስ አንድ ነን? ናችሁ ግን ነበራችሁ፣ አልተለያችሁም ማለት ነው። እሱ ችግር የለውም። ሁለት ነው ወይስ አንድ ነን? ችግር እሱ ጋር እኮ ነው ችግሩ። የለውም የምትለው ጋር ነው ችግር ያለው ወንድማችን። ለምሳሌ ቃል እግዚአብሔር ከሆነ የትኛው እግዚአብሔር ጋር ነበር ስልህ አብ እግዚአብሔር ጋር ነበር አልከኝ። ስለዚህ አብ እግዚአብሔር ነው፣ ራሱን የቻለ ነው። ወልድ ደግሞ ራሱን የቻለ እግዚአብሔር ነው ማለት ነው።
የራሱን ይቻል አልነበረም። ነበረ ስሩ አላ ነበረ ባይል ነበረ። ኦኬ ቃል ወልድ ራሱን የቻለ እግዚአብሔር አይደለም። ታው ካብ ተነጥሎ አይደለም። ካብ ተነጥሎ እግዚአብሔር አይደለም። ኦኬ ስለዚህ ግዴታ አብ ላይ ተንጠልጥሎ ነው እግዚአብሔር የሚሆነው። እሱን አንተ አልክ ሙባረክ ያንተ እኮ ነው እያልክ ያለው። አንዴ ሙባረክ ቆይ በመሀላት ትግባ እኔን ጠይቀኝ በመሀላት ትግባ ተራህን ጠብቅ። እኔን ጠይቀኝ። ቆይ ብርሃን ወይኔ በፈቀደልኝና ኧረ አንዴ በእናትህ ዝም በል። እኔ ከብርሃን ጋር እኔ ልጠይቅ ሞዲተሮች የሆነ ነገር አድርጉት በእናታችሁ። ወይ እኔ ልጠይቅ እያልኩኝ ብርሃን ያውራ ሙባረክ ቆይ ተው ያውራ። እሺ እኔ እውቀት የለኝም ላውራ። አይደለም ውይ አይደለም ብርሃን ከዛ ችግር የለውም እኔ ጠይቀኝ ገብታ ይቁት በቃ እኔ እውቀት የለኝም ብዬ ልቀበል ያውራ። ኧረ ለዛ አይደለም ወይ ለዛ እኔ ብዬ አይደለም ገባኝ እኮ እኔ ለዛ ከዛ አንግል ታልጂ ሰው አይ ፊልሙን ገባኝ። አይዞህ ችግር የለውም ችግር የለውም። ኧረ አንተ ከኔ በተሻልክ እውቀት አለ። እኔ ለዛ ሳይሆን ኧረ ውይ ተቀበልኩ እኮ አልኩ። አውራ በቃ ሙባረክ ቀጥል እሱ ጋር ሙባረክ ጥያቄ ካለ ጠይቀኝ፣ ካልሆነ ጠይቀኝ። በቃ ይሄ ጥያቄ ቆይ ተረጋጋ። ኧረ ተረጋጋ። በስድስት አትሂድ፣ በአንድ ነው የሚጀመረው መኪና። ችግር የለም በአንዴ በባቡር ስፒድ ሊድ አልክ። አንዳንዴ ተረጋጋ። አንዳንድ ሞዴል መኪኖች እኮ ከአራትም ይጀምራሉ። ወይኔ አባ ለምን አትረጋጋም? አይ ምናልባት እኮ ያው አውሮፓ ካለ ታያለ ብዬ ነው። በመጽሐፍ ቅዱስ አንድ አምላክ በመጽሐፍ ቅዱስ አንድ እግዚአብሔር የተባለው አካል ማን ነው? እግዚአብሔር የተባለው አንድ እግዚአብሔር ተብሎ የተጠራው ማን ነው በመጽሐፍ ቅዱስ? አይሰማም? ይሰማል? በመጽሐፍ ቅዱስ አንድ አካል አንድ አምላክ የተባለው ማን ነው? አንድ አምላክ የተባለው ኢየሱስ ክርስቶስም አምላክ ተብሏል። አብም አምላክ ተብሏል። መንፈስ ቅዱስም አምላክ ተብሏል። እኔ የጠየቅኩ በመጽሐፍ ቅዱስ አንድ አምላክ አንድ እግዚአብሔር የተባለው ማን ነው? ማን ነው የተባለው? አንድ እግዚአብሔር የተባለው አካል ማን ነው? እግዚአብሔር የተባለው ምን እያልከኝ ነው? ምን ጥያቄ ነው? እግዚአብሔር ስትለኝ ምንነት ነው? ማንነት ነው? ምንነት ነው? ወይኔ ያ ጀማዓ ግልጽ ነው እኮ የተናገርከው ያለው። በመጽሐፍ ቅዱስ አንድ እግዚአብሔር የተባለው አካል ማን ነው? ሜታፊዚካል ወይስ አንቶሎጂካል ነው የምጠይቀኝ? ቆይ ምንነት ነው የምጠይቀኝ? መለኮት እየጠየቀኝ ነው። እየጠየቀኝ ነው አይደል? እግዚአብሔር ስትለኝ መለኮት እያልከኝ ነው። መለኮት ማን ነው ካልከኝ ደግሞ በስጋም የተገለጠ መለኮት አለ እያልኩ ነው። እኔ ስለዛ አልጠየኩም። በቃ አይ ስለጠየቁ ሳይሆን እግዚአብሔር የተባለው አስተምሮት በመጽሐፍ ቆይ አስተምሮት ለዚህ ነው ስትንጣጣ የነበረው። ችግር የለውም። ኢየሱስ ክርስቶስ እግዚአብሔር ነው እያልኩ ነው። አዳምጥ እስቲ አዳምጥ። አይዞህ በአንተ ሎጂክ ስለማይሄድ ነው። ጠይቀኝ፣ ችግር የለውም። በመጽሐፍ ቅዱስ አንድ አምላክ ተብሎ ኢየሱስም ሲያስተምር የነበረው ነብያትም ሲያስተምሩ የነበረው እግዚአብሔር ማን ነው? እግዚአብሔር ራሱ ኢየሱስ ክርስቶስ እግዚአብሔር ነው። ኦኬ ኢየሱስ ራሱ እግዚአብሔር ነው። ኦኬ አብም እግዚአብሔር ነው። አንዱ እግዚአብሔር ራሱን በሶስትነት የገለጸበት ነው። እንደዛ የሚል አስተምሮት አለ። ቆይ ዘፍጥረት 1:26 አለ ወይ? ቆይ ዘፍጥረት 1:26 ቆይ ተረጋጋ አባ። እንስጠር ሚሊዮን ትደርስበታለህ። እንስጠር ሚሊዮን አይዞህ። በጣም በሰለ ስላልኩኝ በየትኛውም እንትን በጠይቀኝ ችግር የለውም። ጥሬ መሆን ትችላለህ፣ መብትህ ነው። ገባ ወጣም ማለት ትችላለህ፣ መብትህ ነው። እኔ ስለዛ አልጠየኩም። በመጽሐፍ ቅዱስ አስተምሮት አንድ እግዚአብሔር ብሎ በእውቀት ከናወራ ፍተታ ምናምን ሳይኖር በእውቀት ብናወራ ደስ ይለኛል። እኔ በጣም አልሳደብም፣ እንትን የለኝም። ገብተዋል? ካልተመቸኝ አለማውራትም እችላለሁ። ገብተዋል? በእውቀት እናወራ፣ በፍቅር እናወራ። ከተመቸህ ማለት ነው። እውቀት የለኝም፣ ችግር የለውም። እኔ እውቀት የለኝም፣ ችግር የለውም። አንተ ይሄን ጥያቄ መልስ። እውቀት አለ አይደል? በመጽሐፍ ቅዱስ አንድ እግዚአብሔር የተባለው ማን ነው? አንድ እግዚአብሔር የተባለው መለኮት፣ አንድ መለኮት የተባለው ማን እያልከኝ ነው?
እግዚአብሔር ማለት ምንነትን እንትን እያልከኝ ነው። እኔ ደግሞ እግዚአብሔር አንዱ እግዚአብሔር የሚባለው ኧረ ወደ መልሱ ማን ነው? አይዞ እንዴ እኔ አንዱ እግዚአብሔር የሚባለው ኢየሱስ ክርስቶስም እግዚአብሔር ነው እያልኩ ነው። እግዚአብሔር ማለት እግዚአብሔር ስትለኝ ምንነትን እየጠቀስክልኝ ነው። ገብቶሃል አባባሌ? አሁን እኛ ሰዎች ነን አይደለ? ምንነታችን ወይ ተረጋጋ አባ በእናትህ የማይሆን ነገር አታውራ። እስካሁን ዝም አልኩ። ፖለቲካ ምንነትን አዳምጠኝ። አንዱ ምንነት ማን ነው ያውዱት? በቃ በእናትህ ውረድ። በቃ እንዴ አታውራ። በቃ ችግር የለውም። በቃ አልጠይቅህም። እኔ እውቀት የለኝም፣ አልጠይቅህም። በቃ አንተ አዋቂ ነህ፣ እኔ ምንም አላውቅም። ችግር የለውም። አታውራ ከኔ ጋር በቃ ሰጣላችሁ። አይ አለና አሚሮ ኢብኑ አለ